አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር የካቲት 28 በዚች ዕለት በነገሥታት መክሲሞስና መክስሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል ሀገር ነው። ይህም ቅዱስ በነገሥታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያን ጊዜ አስጠርተው ለአማልክት ለምን አትሰግድም አሉ። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አላመልክም ብሎ መለሰላቸው። የበርቢዮስጦስ ልጅ ንጉሥም ለአማልክቶቼ ብትገዛ በጭፍሮቼና በመኳንንቶቼ ሁሉ ላይ አለቃ አድርጌ እሾምሃለሁ፣ ብዙ ወርቅና ብር የከበሩ ልብሶችም እሰጥሃለሁ አለው። ቅዱስ ቴዎድሮስም ወርቅና ብርን ለጥፋት ሆነ፣ እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሥም ለአምላክህ ልጅ አለውን አለው። የከበረ ቴዎድሮስም አዎን፣ ከመለኮቱ ባህሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሥም አምላክህ ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስክ እንደ እኔ ጭፍራ ትሆናለህ፣ የተወደደ መስዋዕትም ያደርግልሃል አለው። ንጉሥም ነገር አታብዛ፣ ብዙ ገንዘብ እሰጥህ ዘንድ ለአማልክቶቼ መስዋዕትን አቅርብ እንጂ አለው። የከበረ ቴዎድሮስ ንጉሥን ረገመው፣ ጣዖታቱ ሰደበ። በዚያን ጊዜ ንጉሥ ተቆጣ። ልብሱንም እንዲገፉት በትምህርትም ከአመኑ ከአሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስ ጸለየ፣ በሌሊት ወጣ። እንጨቶቹም ሰብስቦ ጣዖቶቹን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቹም ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና። ለንጉሥም በነገሩት ጊዜ አጽንቶ አሰረውና ልዩ ልዩ በሆነ በጽኑ ስቃይ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉሥ ለምን አትታዘዝም? ለአማልክቶቹስ ለምን አትሰዋም? የከበረ ቴዎድሮስ እኔ ለረከሰ አማልክት አልሰዋም፣ ለካዲው ንጉሥም አልታዘዝም ብሎ መለሰለት። መኮንኑም ይህ በሰማ ጊዜ እጅግ ተቆጣ። ከወንበር ላይ ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስ በምድር ላይ ጥሎ ጸፊው በእግሮቹ ረገጠው። እግዚአብሔርም ትዕግስቱን አይቶ የመላእክት አለቃ ገብርኤል ላከለት። መኮንኑም ገድሎ ከምድር አዘቅት አሰጠመው። ለከበረ ቴዎድሮስም በእስያ ሀገር ውስጥ እየተዘዋወረ የጌታ የኢየሱስ ክርስቶስ ሃይማኖት እንዲያስተምር መንፈሳዊ ጻዕዳ ፈረስን ሰጠው። ንጉሥም ይህ በሰማ ጊዜ የከበረ ቴዎድሮስ ከነፈረሱ እንዲይዙት በትምህርቱ ያመኑትን ሁሉ እንዲገድሉ 100 ፈረሰኞቹን ወታደሮቹን ላከ። ከሴቶችና ከልጆች በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ከአፉም እሳት አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተውት ያዙትና ወደ ንጉሥ ወሰዱት። ንጉሥም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣ ደጃፎቹ እንዲዘጉበት አዘዘ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለትና ቃል ኪዳን ሰጠው። በዚያን ጊዜ ከእስር ቤት አውጥተው ዘቅዝቀው ሰቀሉት። ደሙ እንደ ውሃ እስቲፈስ ከላይም ቆዳ በተሰራ ጅራፍ ግርፋት ደሙ የነካቸውም ብዙ በሽተኞቹ ዳኑ። ተአምራቱም ያዩና የሰሙ በጌታችን አመኑ። በዚያም ቀን 148 ሰዎች ተገደሉ። እሊህ የተገደሉትም ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያን ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳትም አቀዝቅዞት የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚያም በኋላ ንጉሥ የሚያደርግበትን ባጣ ጊዜ 54 ልጥር የሚመዝን
ልጓም አምጥቶ አፉን እንዲለጉሙት እግሮቹና እጆቹን በችንካር ቸነክረው ለአንበሳ እንዲጥሉት አዘዘ። አንበሳውም እንባውን እያንጠባጠበ እንደ ሰው አለቀሰለት እንጂ ምንንም አልነካውም። ጌታችን ተገለጠለትና ስሙን ለሚጠሩ መታሰቢያ ለሚያደርጉ ገድሉንም ለሚጽፉ እድል ፋንታ ከእርሱ ጋር በመንግስተ ሰማያት ያደርጉ ዘንድ ቃል ኪዳን ሰጠው። ከዚህም በኋላ የ200 ሰው ሸክም እንጨት 100 ልጥር ባሩድ 100 ልጥር የዶሮ ማር 100 ልጥር ነሐስ አመጡ። ከማንደጃውም ጨምረው እጅግ እስከሚግል አነደዱት። ጸሎቱ ከፈጸሙ በኋላ ቅዱስ ቴዎድሮስ ወደ ነደደው እሳት ወረወሩት። ምስክርነቱን ፈጸመ። የመላእክት አለቆች ሚካኤልና ገብርኤል ነፍሱን ተቀብለው በ3 አክሊላትም አቀዳጁት። ስጋውንም አውሳጵያ የተባለች የመኮንኑ ሚስት ወሰደች። ዋጋው ብዙ በሆነ ሽቶ ገነዘችውና ወደ ገላትያ ወሰደችው። በእብነ በረድ ሳጥንም አድርጋ በዚያ ቀበረችው። ቤተ ክርስቲያንም ሰራችለት። ከስጋውም ታላቆች ድንቆች ተአምራት ተገለጹ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የቅዱስ ቴዎድሮስ ማህበር የሆኑ 6304 ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። የካቲት 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ቴዎድሮስ ሮማዊ ሰማዕት። 6304 ሰማዕታት በቅዱስ ቴዎድሮስ አምላክ አምነው ሰማዕትነት የተቀበሉ። ወርኃዊ ቅዱሳን በዓላት፦ አማኑኤል ቸሩ አምላካችን፣ ቅዱሳን አበው አብርሃም፣ ይስሐቅ፣ ያዕቆብ፣ ቅዱስ አንድሮኒቆስና ሚስቱ ቅድስት አትናስያ፣ ቅድስት አመተ ክርስቶስ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩሉ መዚአከ ይእቲ መንግሥት ኃይል ወስብሐት። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት እምይእዜሰ እግዚአብሔር ምስሌኪ ሳህሉ ወጸልዪ ምሕረተ ወእንታነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።